ማነው እንደኔ የመድብልና የዳጣ እንግዲህ ቀልዳቸውና ቁም ነገራቸው ደስ እያለው የመጣው። በፊት በነገራችን ላይ መድብልና ዳጣ ብዙም የሆነ አለ አይደለ ከላይ ነበሩ። ዳጣ በነገራችን ላይ በጣም ነበር የሚቆጣት፣ በዛ ላይ ደግሞ እሷ ራሱ በጣም ነበር የምትፈራው። አሁን ላይ ግን አንዳንድ የሆነ ሰው ከጎናችን ስናጣ ያ ሰው እንግዲህ ያ ወደ ጎን ያልነው ሰው እንግዲህ አስፈላጊ ሆኖ ይታየናል። እና መድብል ላይ እንግዲህ ዛሬ ላይ ያየንበት ነገር ያንን ነው። በፊት የሆነ ነገር ችግርም ሲኖረው እንግዲህ የሚያማክረው ለሞገስ ወይም ደግሞ ለወንድሙ ነበር። አሁን ላይ ወንድሙም ቡራም እንደተመለከታችሁት በእንደዚህ አይነት በሽታ ተጠቅቶ ተቀምጧል ማለት ነው። ሞገስም ደግሞ ከጎኑ የሉም። ስለዚህ ካሁን እንግዲህ ማማከር የሚፈልገው ለዳጣ ነው። ዳጣ ደግሞ እንዳያችሁት መድብልን የሆነ የሚያወራትን ነገር ምንም ከቁም ነገር አትቆጥረውም። በቃ የሆነ እንደዚህ አይነት ወሬ አታውራኝ እፈራለሁ ምናምን ብቻ እንደዚህ አይነት ነገር ነበረ የምትለው ማለት ነው። እና ሙዶች እንግዲህ እንዳጣዬ በተኛችበት እንደተመለከታችሁት ውሃ ደፍቶባት እንግዲህ በውሃ አስደስተዋት ነበረ። እና ያንን እንግዲህ እንዴት እንደዚህ ታደርጋለህ? ቆይ አንተ ምን እየሆንክ ነው? ምናምን እያለችው እንግዲህ እንዳጣይም በጣም እየተናደደች ነበረ። መድብል እዚህ ጋር በጣም የሆነ እየተደሰተ ነበር። አንቺ ሰራሁልሽ ደግ አደረግኩሽ እያለም እንግዲህ በሚልበት ጊዜ ላይ በጩኸቷ እየተነሳ እንግዲህ መላ ቤተሰቡ ደንግጦ ነበርና እንግዲህ ኤደንም እንዲሁም ደግሞ ቅድስትዬ ማለት ነው ምንድነው ምን ሆናችሁ ነው ምናምን ብላ እንግዲህ ተነስተው ይመጣሉ ማለት ነው። እናም ተነስተው ሲመጡ ይኸውልሽ ዳጣዬ እንደውም እነኝህ ሁለቱ ሻወር ወስዳ አታውቅም ሲሉም ሲያሙሽ ሰምቻቸዋለሁ። ስለዚህ በሰበቡ ወደውም ሻወር ወሰጅ ሲልም እንግዲህ መድብል የሚቀልድባታል። ቀለክ ማለት ነው ትለዋለች። ምንድን ነው ታዲያ? ውይ ለሻወር እኮ ግማሽ አካል እኮ ሆነሻል ትላታለች ኤደን። አንቺ ደግሞ አሽቃባጭ ስትል ጉድ እኮ ነው። ምንን ነው ፈርቶ ዳውላውን ፈርቶ ነው ምንን እንደዚህ አይነት ነገር ተታረተባትና እንግዲህ ኤደንም በሉ እናንተ ወደ ፍጽማችሁ እኔ ልሄድና ወደ ስራዬ ልስራ ትልን ኤደንም እንትን ትላለች። በቃ ዳጣዬ ምንም አይደለም ትልና እንግዲህ ምስች ቅድስትዬም እንግዲህ ዳጣን ታረጋጋታለች ማለት ነው። እና በጣም አኩርፋ ነበር እንዳያችሁት። ቁርስ ላይ ራሱ አኩርፋ ማንንም ሳላናግርም ብላ ነበር። እና ሌላው እንግዲህ ምሳሌ ነች እንዳያችሁት አባቷን እያጎረሰች ነበረ። እና ደግሞ ለቅድስትዬ ስታጎርስ እንግዲህ በዚህ ጊዜ ዳጣ ለምንድን ነው ለኔስ አታኮርፊኝም ወይ ማለት አታጎርሽኝም ወይ ስትላትም ኩርፊያሽን ከተውሽ አጎርስሻለሁ ትላታለች። እና እንደዛ ስትላት እንግዲህ ግን ላጎትሽ አበርሽ ማለት ነው ስትልም ኤደንም ስትመልስላት ላጎትሽ እያገሽ ነው እንዴ ምናምን ስትልም ዳጣም ቀጥብል ብላ ትናገራለች። ብሩኬ መድብል በዚህ ጊዜ እንግዲህ እናት አዳ ለአጎቷ ብትወግንስ መከታና ጋሻ የሆነ እኮ አጎት ነው ያላት ሲልም እንግዲህ ይነግራታል። ዳጣ ጉረኛ እያለችው ነበረ። አይ ዳጣዬ እንዴ የመድብልማ ጀግንነትና ጋሻና መከታ ጉራ አይደለም። ጉራ በጉራ እንትን ልንለው አንችልም። እንግዲህ ጀግንነቱን እንዲሁም ደግሞ ጋሻ መከታ መሆኑን በተግባር አይተናል። ያው በእርግጥ ዳጣዬ እንደዚህ ያለችው ለወሬው ድምቀት ነው እንጂ ያው እንደዛ ሆኖ አይደለም። እሺ እና ሌላው እንግዲህ እንዳያችሁት መድብልም ደግሞ ማለት ለኔ ሳታጎርሽኝም ወይ ብሎ እንግዲህ ይነግራታል ማለት ነው። እና እንደዛ ሲላት እንግዲህ ግን አንተ ይቅርታ ከጠየቅ ነው ትለዋለች። ምክንያቱም ዳጣ ላይ ውሃ እሱ ስለሆነ አፍስሶ እንግዲህ እንድታኮርፍ ያደረጋት ይቅርታ ጠይቅ ትለዋለች። ኧረ ምሳሌ አልተቻልሽም ግን ሲልም እንግዲህ ይመልስላታል። እንግዲህ እንዳጣዬ በጣም ይቅርታ አጥፍቻለሁ ሲልም እንግዲህ ይቅርታ ይጠይቃታል። እንግዲህ ዳጣዬም እሺ በቃ ይቅር ብያለሁኝ በቃ ላኮርፍም አጎርሽ ትላለች። እሺ ትልና እንግዲህ ለሁለቱም ታጎርሳቸዋለች። እንግዲህ በዚህ መካከል ነበረ ካሌብ የደወለው። ካሌብ እንዳያችሁት ትትናን ማለት የሆነ ኩላሊቷን ምናምን ለባለ ሀብት ይላል እንጂ ከዝና ጋር እንዳለች ራሱ ትትናን እንዳያችሁት ለብዙ ጊዜ ይፈልጋት ነበረ። ምክንያቱም በጣም የሆነ ቆራጥ ልጅ ነች፣ ጎበዝ ልጅ ነች በማለትም እንግዲህ ለብዙ ጊዜ ራሱ ዝና እንዳያችሁት እንደዚህ አይነት ነገር ለማድረግም ሞክሮ ነበረ። ሚስቴ ሆኜ ማለት ሚስቴ ኮንሽ ማንም ሰው አይነካሽም እያለ ራሱ ዝና ራሱ እንደዚህ አይነት ጥያቄ አቅርቦላት ነበረ። እና ልጅቷን ራሱ በዛን አጋጣሚ እንግዲህ አሳልፈህ ስጠኝ፣ እንዳው ቆንጆ ነገር ትመስለኛለች፣ ቆፍጣና ነገር ትመስለኛለች እያለም እንግዲህ
ሲል ነበረ። እናም ይህንን ነገር እንግዲህ ዛሬ ላይ ከመድብል ጋር እያወሩ ነበረ። ዘሩባቤል ቆይናና ለምንድን ነው ቁስሌን የምትነካካው? ቆይ ለምንድን ነው ቁስሌን እንደዚህ የምታደርገው ሲልም እንግዲህ ይነግረዋል። ምንድን ነው አልገባኝም ማለት ካሌብ ሲለው እንግዲህ ትትናን እንደደበካት አውቅ ያለሁ ለካ ፈላጊው ማለት ለካ ትትና የማትገኘው ፈላጊው ደባቂ ሆኖ ኖሯል ሲልም እንግዲህ ለመድብል ይነግረዋል። መድብል ማን ነው እንደዚህ ያለ? እኔ በፍጹም እንደዚህ አይነት ነገር አላደረኩም። ቆይ እኔ ምን ነችና ነው ለምን ብዬ ነው እሷን የምደብቃት? ሲልም ምን ይታወቃል ወንድ ልጅ አይደለ ይሄኔ በመልኩ ማለት በመልኩ አማላህ ሊሆን ይችላል። ዘሩባቤል እኮ ነው የሳቀው እንደዚህ አልነበረም። በእርግጥ ግን አሁን መድብል ከሆንክ በኋላ ብዙ ተቀይረሃል፣ ብዙ ለውጦች አሉ ሲልም እንግዲህ ይነግረዋል። ዘሩባቤል እባክህን እመነኝ ፕሊስ፣ እኔ ምንም ነገር የደበቅኩ ነገር የለም፣ ስለዚህ ትትናንም አልደበቅኳትም ሲልም እንግዲህ ይነግረዋል። እንዳምንህ ከፈለክ ደግሞ ትትናን አንገቷን አንቀህ እኔ ጋር እንድታመጣልኝ ሲልም እንግዲህ ጥያቄውን በዚህ እንግዲህ ቆይቶት ስልኩን ይዘጋበታል። እና በዚህ ጊዜ ዳጣዬ ቆይ ለምንድን ነው ለዚህ ለሰውዬ የፈለገውን ነገር ሰጥተን የማንገላገለው ስትም ጥያቄ አንስታ ነበረ። እንግዲህ መድብል በፍጹም ይህንን ነገር አላደርገው መቼም ቢሆን እሷን አሳልፌ አልሰጥም ሲልም ተመልክተነዋል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነው ምሳሌ ድራማ ይዘንላችሁ ቀርበናል። ሌላው እንግዲህ መሀሌት ነች። መሀሌት እንግዲህ በጣም አሁን ላይ በስጋት ላይ ነው እየኖረች ያለችው። ምክንያቱም መድብል ራሱ ቢተወይ ካሌብ አይለቀኝም፣ ስለዚህ ከዚህ ሀገር መሸሽ አለብኝ፣ ዝም ብዬ ተቀምጬ ሞቴን ከማፋጠን ቢያንስ የቻልኩትን ያህል እንኳን መፍጨርጨር አለብኝ ብላም ነበረ እና ባለችው መሰረት እንግዲህ ከሀገር ልትወጣ በጨለማ እንግዲህ ማለት ራሷን በኮፍያ በጥቁር ልብስ ሁሉንም ነገር ሸፍና እንግዲህ ለመሄድ ትገደዳለች ማለት ነው። እና በምትሄድበት ጊዜ እንግዲህ ካሌብ ደግሞ እሷን የሚከታተሏት ሰዎች ቀጥሯል። ስለዚህ ክሷን ያፍኑና እንግዲህ አንድ ጨለማ ክፍል ያግቷታል እና እነማን ናችሁ ምናምን ስትልም እንግዲህ ብዙ ተፍጨርጭራ ነበረ። እሷ በእርግጥም የካሌብ ሰዎች መሆናቸውን አላወቀችም እና ፍቶኝ ባካችሁ የፈለጋችሁትን ነገር እሰጣችኋለሁ ስትልም እንግዲህ ትቤ ተሸኮኑ እንደዚህ እያደረገሽ ያለው ትሰሚኛለሽ? አንቺ ምን አለሽና ሲጀመር ለኛ የምትሰጭን ሲልም እንግዲህ ይነግሯታል። ለማንኛውም ከረበሽ ራሱ ትሰሚኛለሽ አለ ማለቴ ሻለቃ ነው የሚባለው። ሻለቃ ራሱ ተደሰቱባት፣ እንደፈለጋችሁ አድርጓት ተብለናል። ስለዚህ እኔ ግን በፍጹም የሆነ ምንም የምታስደስችኝ ሴት አይደለሽም ሲልም እንግዲህ በማለቴ እንደዛ ይላታል ማለት ነው መሀሌትን። እና አንተ ከፈለክ ልውጣልክ እንደ ምናምን ሲል ኧረ እኔ ስንት ቆንጆና መለሉ የሆኑ የምደሰትባቸው ሴቶች እያሉ ይዝች ላይ ምናምን ሲልም እንግዲህ መሀሌትን እንትን ይሏታል። ቆይ ምንድን ነው ከኔ የምትፈልጉት ሲልም እንግዲህ እሷም መሀሌትም እንግዲህ ምንም ነገር አላለችም እንግዲህ ዝም ብላለች። እና በዚህ አጋጣሚ እንግዲህ አርፈሽ ተቀመጫ አንቺ በረሮ ሲልም እንግዲህ ያስጠነቅቋታል። እንግዲህ ካሌብ ትንሽዬ ትምህርት ይሰጣት ተብሎ ነው እንግዲህ እዛ ክፍል የተቆለፈባት ማለት ነው። እና አለቃ ራሱ እንደው ሲያያት ማለት እንቅልፍ ነው እንጂ የሚመጣው ምናምን እያሉም እንግዲህ እያሾፉባት ነበረ። እናም እንደዚህ ይባባላሉ። ሌላው እንግዲህ እንደተመለከታችሁት በንጋታው መድብል እንግዲህ አገር አማን ነው ብሎ በጠዋት እንግዲህ ከቤቱ ወጥቶ ነበረ። በዛን ጊዜ አንድ ፖሊስ ወደ ቤቱ እየመጣ ነበረ። እንግዲህ መርማሪውም ወደ መድብል ጋር ወደ አንተ ጋር እየገሰገስኩ የነበረ ሲልም ይጠይቀዋል። ምንድን ነው በሰላም ነው ሲለም እንግዲህ አይ ማለት እዚህ እናውራ ወይንስ ምናምን ሲለው የፈለክበት ቦታ ማውራት እንችላለን ሲልም እሺ በቃ እዚህ ላወራክ ሲልም እንግዲህ ይነግረዋል። እሱ ምንድነው እንግዲህ ማህሌት ከትላንትና ጀምሮ በማህሌት መታገት ላይ እንግዲህ አንተ ተጠርጥረሃል ሲልም እንግዲህ ይነግረዋል። ግን ማን አመለከተ የሚለው ነገር እዚህ ጋር ጥያቄ ሆኖብኛል። ማለት ማህሌት በመታገቷ ማን ያመለከተው ኤፍራታ ወይስ ታሬ? እኔ ራሱ ታሬን ሆነውን እያመንኩት አይደለም። እናም እንግዲህ እንደዛ ሲለውም ራኒ ማለት አልገባኝም፣ በጣም ደነገጠ። እንዴት ማለት
ማለት እኔ ማህሌት ራሱ እንደታገተች ምንም የማውቀው ነገር የለም ሲልም እንግዲህ ይነግረዋል። ከዛ ማለት ሲጀምር ደግሞ ቆይ እንዴት እናንተ ከዚህ ሁሉ ሰው ውስጥ እኔን ተጠርጣሪ እንዴት ልታደርጉ ይቻላችሁ? ሲለውም መርማሪውም እንግዲህ ግን በወንድምህ ጉዳይ ምናምን ይለዋል። እንዲህ ወንድሜን ጉዳይ እኮ እናንተ እንድትመረምሩትና እናንተ ውጤቱን እንድታገኙ ለእናንተ አሳልፈን እኮ ሰጠናችሁ ይለዋል። እንዴ ለእኛ ሳለፈ ጉዳዩን ሰጠ ማለት እኮ ከተጠርጣሪነት ያድንሃል ማለት አይደለም። ለማንኛውም መድብል አንተ ይህንን ነገር እንደማታደርገው ጠንቅቄ አውቃለሁ፣ ግን ደግሞ አስፈላጊ ከሆነ ፖሊስ ጣቢያ ድረስ ልንጠራህ እንችላለን ሲለውም እንግዲህ በዚህ ጊዜ መድብልም ምንም ችግር የለውም በፈለጋችሁት ጊዜና በፈለጋችሁት ሰዓት የምፈለጉትን ነገር እንግዲህ ጠየቁኝ እመጣለሁ ሲልም እንግዲህ ይመልስለታል። እንግዲህ ቶሎ ብሎ ለታሬ ነበር የደወለለት። እንግዲህ ለታሬ ሲደውልለት ታሬ ጋር መገናኘት አለብን ሲለውም እሺ በቃ ግን በሰላም ነው ሲለውም አዎ በሰላም ነው፣ ግን አስቸኳይ ጉዳይ ስለሆነ መነጋገር አለብን ይለዋል። እንግዲህ ከታሬ ጋር ይገናኛሉ ማለት ነው። እንግዲህ ከታሬ ጋር በተገናኙበት ጊዜ ምንድን ነው የጠየቀው እንግዲህ ስለ ትትና ነው። እንግዲህ ካሌብ ደውሎልኝ ነበረ እና ትትናን እንደዚህ ላይ ሲለው እንግዲህ ይነግረዋል። ፈልጎን አልገባኝም። ለሰውየው እኮ ተመሳሳይ እኮ ኩላሊት ተገኝቶ እኮ ተደረገለ ሲል ምን ለዛ ለጃጀ ሽማግሌ አንድ የህፃን ልጅ ህይወት ተሰዋ እያልከኝ ነው ሲለው፣ መድብል ተረጋጋ፣ ምን እየሆንክ ነው? ሰው ይሰማሃል ይለዋል። እና ሌላው እንግዲህ ያው ትትናን እንግዲህ ለምን እንደሚፈልጋት አጣርተህ ንገረኝ ይለዋል። እንግዲህ ስለ መሀሌትም ሲጠይቅ መሀሌት የካሌብ ሰዎች ናቸው እና ማታ ይለቁታል ሲልም ይነግረዋል። እና ወዶቼ ምሳሌ ድራማ እስከዚህ ፓርት ድረስ ይዘንላችሁ ቀርበናል። በቀጣይ ፓርት ውስጥ የምንገናኝ፣ መልካም ቆይታ። ባይ ባይ።